ፈጣሪ ይመስገን አለማስተዋል ያስከፈለኝን ዋጋ በአንድ ዓመት ከ4 ወር እስር ታርሜ ወጥቻለሁ። ጆን ኢን ዘ ቢልዲንግ እንኳን ደህና ቆየኸኝ ወንድሜ። ጃ ከአዶናይ ጋር እንደሆነች ታውቃለህ አይደል? እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። ሰምቻለሁ። ለዛ ነው ዛሬ ማታ 4 ፕሮግራሙ ላይ ጥራችሁ ያልኩ። ግን ለአንተና ለናዮ እነሱ መኖራቸው ጥሩ ነው ብለህ ታስባለህ? እራቱ ላይ እንሄዳለን አይደል? እኔ ይቅርብኛል። ምንም አይመስለኝም። የኔና የሷ ነገር ያበቃው ከእስር ሳልፈታ ነው። ቀንተው ቀሩ ከመባል ብንሄድ አይሻልም? አንቺ መሄድ ስለፈለግ እሺ። የሚመጣ አይመስለኝም። እንደማውቀው ከሆነ ልጁ ኩራተኛ ቢጤ ነው። እንዘጋጅና እናሳያቸው እስኪ ምን አይነት ሰው እንደሆነ ዛሬ ማታ እናያለን። አዱ ሳቅ እያልክ ፈገግታ እንዳይለኝ። ምንም ደስ አላለኝ። እንኳን በደህና ተፈታ ለማለት ነው የመጣ ነው። ሰውዬሽ ደስ ያለው አይመስልም። ከቦታ የተነሽ ችግር አለ እንዴ? ባሊስን ጠይቱ። ጆን ሰሜን ስጠራው መስማት ናፈቀኝ። ብዙም ትኩረት ለመሳባት ሞክሪ። ደፈር ወይኔ ጉዴ ወደኩ። ጃ ምንድነው ደግሞ ይሄ? ለዚህ ነበር ሰው ሁሉ ተዋት የምልህ። ጃኒ ፕሮግራሙ ላይ መሄድ አልነበረብንም፣ ነግሬሽ ነበር። 2 ቀን አለፈው እኮ ተረጋጋ። ምንም አይፈጠርም። የቲክቶክ ወሬ እንዳለ ስለኛው ነው፣ ምንም አልተፈጠረም። ቲክቶክ ላይ ሁሌም ስለኛ እንደተወራ ነው ታውቃለህ። ግን ችግር የለውም፣ ዛሬ ሁሉንም ነገር አስተካክለዋል። እንድትጎጂ አልፈልግም፣ ግን እንደዚህ አይነት ወሬዎች እንዲናፈሱብኝ አልፈልግም። አንተ ከጎኔ ስላለህ እድለኛ ነኝ። አንቺንም እንዳያሳጠኝ ፈራለሁ። ስለምትጨነቅልኝ አመሰግናለሁ። ጆን የት ነህ? ዛሬ ማታ መነጋገር አለብን፣ ግዴታ ነው። ምን ፈልገሽ ነው በዚህ ሰዓት የጠራሽኝ? ምን ፈልገሽ ነው በዚህ ሰዓት የጠራሽኝ? ታስታውሳለህ? ለመጨረሻ ጊዜ እስር ቤት ልጠይቅህ የመጣው ቀን። በአሁኑ አትዋሽ፣ ዝም በል። ካሁን በኋላ ዋጋ ትከፍላለህ። ጆን ዳንኤል አው አስታውሳለሁ። ታውቂያለሽ፣ በልቤ ውስጥ በመስዋዕትነት የጻና ጥልቅ ፍቅር አለ። ይህ ፍቅር እኔን በብዙ የቀየረኝ፣ የህይወትን ትርጉም ያሳየኝ። ናዮን ሳገኛት ካንቺ ጋር ተቆራርፈን ነበር። የህይወትና የፍቅርን ትርጉም በነዛ መከራ ውስጥ በነበርኩበት ጊዜያቶች ነፍሰ ጡር ሆና እስር ቤት አብራኝ በመግባትና በመውለድ ከኔ በላይ በለጋ እድሜዋ ብዙ መከራዎችን በመሸከም አሳይታኛለች። አንቺ ግን ከመረዳት ይልቅ በቀልም መረጥሽ። ስለምን በቀል ነው የምታወራው? ከአዶናይ ጋር ጅማሬያችን ለመነጋገሪያ ቢሆንም አሁን ላይ ግን በጣም ተዋደናል። እየኝ እስኪ ድሮ የምታውቀው ጃኒ አይደለሁም። አዶናይ አፍርሶ እንደ አዲስ ሰርቶኛል። አሁን ለምን እንደጠራሽኝ ንገሪኝ፣ ቸኩላለሁ። የጠራው ቲክቶክ ላይ ማስ ሪፖርት የምታስደርግብኝን ነገር እንድታቆም ነው። እኔ እንደዚህ አይነት የህፃን ድርጊት አላደርግም። ካልሆነ እኔ ለምፖስተው ነገር ተዘጋጅ። ካላመንሽ ለፖስቱ መልካም እድል። ማንነትህን በአደባባይ ካወጣው ምን እንደምታደርግ እናያለን።